ሰላም እንዴት ናችሁ? Day 7 አዲስ አበባ ሳምንት ሆነን already. Can you believe it? ልጄን ዛሬ አዝየዋለሁ። Hey Kudusi, are you okay there? ጎበዝ ልጅ እና ሰላም ደህና ነህ? መጣሁ። እሺ እመለሳለሁ። እና ዛሬ እሁድ ነው። አንድ ሳምንት ሞላን። Can you believe it? እሺ እና ዛሬ እሁድ ስለሆነ it's relaxing day እና ጸጉሬን ብዙ like ቅቤ ሳይሆን castor oil, coconut oil. Hey! Okay. ሰው በደንብ እየተዋወቅኩኝ ነው። የምናውቀው ሰው አይቼ ነው። ልጄ ትንሽ ጸጉር ነው ያለው፣ ግን ሁሉ ሰው ሚጡ ማማ ነው የሚለው። ትንሽ ኮፈሬ ነው ያዘው እና ዛሬ እሁድ ነው። 7ኛችን ቀን። በጣም ይገርማል። ቶሎ ነው የሄደው ቦታው እና ክፍላችን ሊያጸዱልን ላይክ ኪሰተናቸው ዞር እንበልላቸው ብለን የወጣ ነው እንጂ ጸጉራችን ሙሉ በሙሉ ቂቤ ነው። ቂቤ ስላችሁ castor oil, coconut oil እና olive oil ሚክስ አድርገን አስገብተንበት በቃ ዝም ብለን ነው። ሃይ በል ሃይ ደስ ሲል እና ሰፈራችን በጣም የሞቀ ደስ ያለ ስለሆነ just ለትንሽ ወክ አድርገን በቂ ኬክ ቤት ምናልባት ሻይ እና ኬክ በልተን እንመጣለን ብለን ያሰብነው። በዛውም ሰፈራችንን አሳያችኋለሁ እና እንደዛ ነው እላችኋለሁ። እሁድ ስለሆነ it's okay በኦይል መውጣት ይቻላል። እንደዚህ ሆናችሁ ስትወጡ ነው አንዳንዴ like የማይሆን ሰው የምታገኙት። ያ ግን it doesn't matter። በራሳችን እንተማመናለን። ኦኬ እኔን ሳይሆን ሰፈሩን ላሳያችሁ። እዚህ ትልቅ ነገር ኖቲስ ያደረኩት እዚህ ጋር usually በጣም ብዙ ልጆች ነበሩ፣ ወጣት ሴቶች ልጅ ያዙ ምናምን የሚጠይቁ እንደ እርዳታ። አሁን ግን ሁሉ ሰው የት እንደሄደ I don't know። ምንም በቃ አንድ ሰው ነው እዚህ ጋር ያጋጠመኝ። ከዛ ሌላ 7ኛ ቀኔ ነው፣ የትም የሉም። በፊት ግን በጣም ነበርና የት እንደሄዱ I don't know አላወኩም። ግን ያ አብዛኛው እስከሄድኩበት ቦታ ብዙ ሰው የለም መንገድ ላይ እንደዚህ። ሜቢ አዲስ ነገር ነው እና ቅዱስዬ are you okay? Yes? ጀርባዬ ላይ እዚህው ነው የሄድነው። ይሄ ነው ሰፈሬ እንግዲህ። እዛ ጋር ትምህርት ቤት አለ። ጠዋት ላይ ሲዘፍኑ ይሰማኛል ከክፍሌ። ያቺ ጋር ሱቃችን ናት፣ የኮርነር ሾፓችን። እንቁላል ምናምን እንገዛለን እዛ። አሁንም ሄደን እንቁላል እንገዛለን። የአበሻ እንቁላል በጣም ልዩ ነው ከውጭ ሀገር እንቁላል። ዋው በጣም ቶሎ ቀፎ ላይክ የእንቁላሉ ቀፎ ይሰበራል ቶሎ፣ ስስ ነው። የኛ ደግሞ የውጭ ደግሞ በጣም ሃርድ ነው። ቴስቱ ምኑ ከለሩ ኤቭሪቲንግ የአበሻ እንቁላል በጣም ልዩ ነው እና ራሴን ነው
እሱማ ያስከፍላል አንተ ብትሆን ይሻላል አይደል? ቻዋል እና አሁን ግን በቃ የኬክ ቤት አይ ቲንክ እንደዚህ እዚህ ጋር መምጣት አልነበረብኝም። አይ ቲንክ ቀጥታ ነው። ትንሽ ሄደን እናየዋለን። ይኸው በቃ ኬክ ቤት እዚህ ጋር። ሰላም አባት። እሺ አባት። እሺ አሜን አሜን አሜን። ለምለም ሁንልን። ይሄ ነው በቃ ኬክ ቤት እንግዲህ። ኦኬ እንግባ። እዚህ ጋር እንቀመጥ። ቅዱሲ ኖ ከቤ ነው ስሙ። እኔን ስለምንም ነገር እንዳትሰሙኝ። በቃ ኬክ ቤት እያልኩኝ ከቤ ነው ለካ። አሁን ነው ያየሁት። ኦኬ ኦኬ። ቅዱሲ አይና ይሄ ሶፍት ኬካችሁ አልቋል? እየተሰራ ነው? ኦኬ እስቲ ኩኪሱን ሊያው እና ይሄ ለአሁን ለሚበላ ይሸጣል ወይስ ለመውሰድ ብቻ ነው? ቲካዊ ሙሉ ነው የሚሸጠው። አሁን በትንሽ ከሻይ ጋር አይሸጥም። ኦኬ ሃይ ናም ታሩ ተቆራጭ። እሺ ከሻይ ጋር። እሺ እሺ። መቼ ነው ይሄ ቤት የተሰራው? ዋው ይሄ ምንድነው? ኢትዮጵያ። ዋው ሲያምር። መቼ ነው ይሄ ቤት የተሰራው ታውቃለህ? 33 ነው አይደል? ኦኬ እሺ አመሰግናለሁ። ቅዱሲ are you okay? Are you okay ቅዱሲ? ጎበዝ። በቃኝ። እሺ ሻይና ተቆራጭ ነው ኦርደር ያደረግነው። ሻዩ አንደኛ በጣም ቆንጆ፣ ተቆራጩ ደግሞ እንዴት ቆንጆ ነው! ግን ምን ያክላል? ቢግ ፖርሽን። ኢትዮጵያ ከመጣችሁ ቢግ ፖርሽን ነው የሚቀርብላችሁ ለሁሉም ነገር። አረ በቃኝ። አረ በቃኝ። በቃኝ ቅዱሲ አንተ አጠጣም። እኔ እንደዚህ ነው መጠጣም። ቆንጆ ሻይ በጣም ታድለናል። በትንሽ ወክ እዚህ ጋር መተን በፊት የምናስታውሰውን አይነቶች ኬኮች መብላት እንችላለን። ተቆራጭ is really good. Big piece, ትልቅ piece. ኦኬ ኬኩ አሁን ነው የወጣው። እየጋገሩ ነበር ገና እና ብዙ ብስኩት አለ እና it's really simple ነገሮች ግን ታይምለስ የሆኑ ቴስት። ታይምለስ መቼም የምትበሉት መቼም ናይስ የሚሆን this place is timeless. እና ወንበሮቹ ምኖቹ ሁሉ ነገሩ really የበፊት ነው የሚመስለው እና ደስ ይላል። ቅዱሲ አሁን የት ነው የምንሄደው? አትሊስት አንድ ሰዓት ውጪ መሆን አለብን። ለኔክስት ስፖት አንተ ነህ መምረጥ ያለብን።
እኔ እስከዚህ ብቻ ነው የማውቀው። ከቤ ኬክ ቤት ነው። እሺ ባካችሁ። በቄ ማን እንደሆነ አላወቅኩም። በኋላ ጉግል አደርገዋለሁ። Thank you. Thank you. እሺ ልክ ከከቤ ኬክ ቤት ከቤ አይደል? ምንድነው አሊዝ አልኩት ስሙን። ከከቤ ኬክ ቤት ጨርሰን ልክ አሁን መውጣታችን ነው እና ቁራጩን አልጨረስነውም። ቆንጆ ነበረ ከሻይ ጋር። It was really nice time. አሁን we're just gonna walk. We're just gonna walk. ፀጉራችን እየቀለጠ ነው። ቆንጆ ታይም ወክ ለማድረግ ነው። ቆንጆ ታይም ነው ወክ ለማድረግ። ቅዱስዬ እንቅልፍ መጣ እንዴ? ደስ አይዞ እነዚህ ሰዎች ፊክስ ያርጉ። ጽጌ ሽሮ ቤት ብዙ ሰው አለ። ቆንጆ ሽሮ ነው ማለት ነው። ይሄ one of my favorite shops. እቴቴ ማጀት my favorite. እስቲ እንግባ። ይቅርታ የተባረከ ይሁን። ምንም እያየው ነው። እዚህ ነው ሁሉ ነገር የሚሰራው። የራሳችሁ ነው አይደል? ኦኬ ኦኬ። አይ ብዙ ነው አይደል? በ5 ኪሎ ብቻ ነው የሚሸጠው። በ1 ኪሎ ደረቅ ይሻል ከፍለሽ። ኦኬ ለሌላ ጊዜ በ1 ኪሎ ምንወራለን። አሁን አልኩኝ እንጂ ኦኬ ኦኬ። ያኛው ጥቁሩም ማር ነው። ገንቤላ ማለት ያካው። ኦኬ። አይ በደንብ እመጣለሁ። ቅንጬ ምናምን ለመውሰድ ልሄድ ስል ቅንጬ ነው በሁለት አይነት ነው። ይሄኛው በንጹህ አይነት ነው። እሱ ደግሞ የተለቀመ ይሄ ኦኬ። የተለቀመ ይሸጣል። ደስ ሲል ኦኬ። አይ በደንብ መጥቼ እገዛለሁ። ለአሁን ግን አነባበሮ ነበራችሁ በፊት? አሁንም አለ? አልቆ ነው እንጂ አለ። ዛሬ ሁሉ ነገር አልቋል አይደል? ዛሬ በዓል ስለሆነ ያ ኦኬ። ሌላ ጊዜ እመጣለሁ በቃ። ተልባም እንደዛው ነው። ይሄኛው ነጭ ተልባ ነው፣ ያኛው ደግሞ ቀይ ነው። የተለቀመ ማለት ልጅ ከፈለሽ ታሽጋለሁ ማለት ነው። ኦኬ ነው። በደንብ መጥቼ ሾፕ አደርጋለሁ። ኦኬ በቃ አንድ ትንሽ ቆሎ ሊያዝ በቃ አይደል? እንደዚህ አስወርቼ በስም ነው እሷን አሁን የምበላት። እሺ ሩብ ቆሎ ገዛን ከማም ስሙን እስቲ ላንብበው እንደገና። እቴቴ ማጀት የሌላቸው ነገር የለም። አብሶሉትሊ ደስ ይላል። ቤላ ፓስታ ሌላ ቀን መተን እንበላለን።
እና እዚህ ቤት ሁሉ ነገር አያስፈልገኝም። እሺ አመሰግናለሁ ወንድሜ። በቃ እሺ ለምሳ እሺ። ግን ችግር የለውም። እሺ ቅንጫቸው ምናምን ሁሉ ነገር በደንብ ናቹራል የኢትዮጵያዊ ነውና በፊት አነባበሮ ዳቦ ለክርስትና ለልጄ ዳቦ የጋገሩልን እነሱ ናቸውና ዴፊኒትሊ መተን ወዴት ነው ዞናት አለቀ ወደ ቤት ስትሄድ አልቆ ነው ማለት ነው። እሺ እሺ፣ መልካም ቀን። እሺ ቻው። ካፌ ውስጥ የሚሰራ ልጅ ዶናት የሚያቀርብልን ልጅ አሁን እሺ ማየ አሜን ማየ አሜን አሜን ማየ እሺ እሺ ኦኬ ያ እዛ ቤት በደንብ ሾፕ እናደርጋለን። ደህና ነህ? እንደምን ነህ? አለሁ። ሁሉ ሰላም? ደህና ነው። አዎ ሰላም ሆን። እሺ እሺ፣ አመሰግናለሁ። እዚህ ጋር ፓርኪንግ የሚሰራ ሰው ነው። ደረስን ቤታችን እንግዲህ። እንቁላል ሳንገዛ እንቁላል ፈልጋለሁ። በመለሳችን ነው። እዛ ሱቅ ወሬን ስቀድ እንቁላል መግዛት ነበረብኝ። እዛ አሁን የባህላዊ ምግብ የሚሸጡት ቤት በትክክል ልሄድ ስል እገባለሁ፣ እሄዳለሁ ቅንጬ ምናምን ለመግዛት። ዩዥሊ ቤተሰብ ሁሌ ብዙ ነገር ይሰጡኛል። ይሄ ግን ልክ ደሴም ነው የሚመስለው። እንደሱ እናደርጋለን። ቅዱስዬ ልጅ ሲታዘል ቶሎ መተኛት ይፈልጋል መሰለኝ አይደል? እንቅልፉ መጥቷል። በመስታወት ላይ ውስጥ ቅዱስዬ የኔ ፍቅር ደህና ነህ? እሺ በቃ ኮበስ እንቁላል ገዝተን እንመለሳለን። እሺ ወይም ወደ ቤት እንሄዳለን ቀጥታ አይደል? ከእንቁላል በኋላ እሺ። እንግዲህ ይሄ ነበር ወካችን። ከዚህ በኋላ ምንም ብዙ ነገር ካላደረግን ከወካችን አክቹሊ ለምን ሱቄን አላስተዋወቃችሁም? ኦኬ ሲ ዩ ኢን አ ቢት። ሱቃችን ችግሩ ተሻግሮ ነው። እስቲ እዚህ ጋር ልሄድ። እኔ መሻገር የማያስፈልግበት ቦታ ነው የሚመችው። ኦኬ ይሄ አሁን ይሻላል። ተሻገርን። ኮንግራቹሌሽንስ ለኛ መንገድ ተሻገርን። ያይ ሰላም፣ እንዴት ነሽ? እንቁላሉን ጨረስ ነው ከትላንት። እንደገና ሌላ ስጭን እስቲ 6 ትሰጭኛለሽ? እዛውን ጠየኩት። ዳቦም አንድ 5 ደቂቃ ጠብቂ። እንጀራም አለ። ስልኳ የለኝም። እሱ ልነግርሽ ነበር። ያበሻሽ ሜሪማ ጠብቃችኋለሁ ብላለች። ሰላም ዳቦ አለሽ? አለ። ወደድከው ቅዱስዬ? እሺ ስንት ነው? 95። እሺ እሺ፣ አመሰግናለሁ። ኦኬ እሺ፣ አመሰግናለሁ። ኦኬ ልጁ በጣም ደስ ይላል። ትንሽ ነገር መስጠት እንችላለን ለሱ? እሺ ይሄው ላንተ እጅ እንዳይነካው በእጁ። እሺ ደስ ትላለህ። እሺ እደግ የኔ ልጅ። ቻው። ኦኬ እንቁላላችን
ኦኬ ችግር የለውም። ይሄ አንድ ዌይ ትራፊክ ነው መሰለኝና ይሄ ሳያስቸግረንም 10 ደቂቃ ብንቆምም እንቆማለን በደንብ ክሮሲንግ እስከሚሆን ድረስ። ኦ አሁን ነበረ ጊዜ። አሁን ነው ጊዜ። ኦኬ ዊ ክሮስድ። እኛም እንቁላላችን በሰላም ተሻገርን። ቅድስዬ እንቁላል እንደዚህ ተይዞ ይኬዳል። ካሜራ ማን ነው የምታረገው? እኔ እንቁላሉ ትላንት የተማርኩት እቃ ጭኜበት 2 ተሰበረብኝ በትንሹ ቢኮዝ በጣም የሳሳ ነው እሻው ሰው እንደዚህ ቺጃት ነው የሚሄደው እና ምን አይነት ጣጣ ነው ሰውየው የተቀቀለ ነው ወይ አለኝ። እንደዚህ ይዤ ሄድኩኝ። ኦ ማይ ጋሽ በጣም ያስቃል። አይ ቲንክ ትኩስ ይመስላል አያያዤ እንኩስ እንቁላል። ኤኒዌይ ቻው ልበላችሁ። እናንተን አላሳፍራችሁም እንደዚህ እያልኩኝ ይዤ። እሺ እናንተ ሂዱ። ቻው